بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل أو أضل. ثم أما بعد ዛሬ ከምናያቸው ጥያቄዎች የመጀመሪያው ወንድሜ በፊት በጣም የተበላሸ ወዘኔ ነበረ። አሁን ግን አላህ ከዛ ሁሉ መጥፎ ህይወት አውጥቶት ተስተካክሏል። ግን ሶላት አይሰግድም። ጁሙዓ ቀን ብቻ ነው የሚሰግደው። ዱዓ አድርጊልኝ አላህ ከዛ ሁሉ ህይወት አውጥቶኝ ግን ሶላት መስገድን ያዘብኝ ይለኛል። ሐዲስም ስልክለት ያዳምጣል እና አቃቸዋለሁ እኮ መተግበሩ ነው ያቃተኝ። ምን ላድርግ? ለመስገድ እወስንና የሆነ ነገር ይይዝብኛል እንጂ መስገድ ሳልፈልግ ቀርቼ አይደለም ይለኛል። ግን ዘፈን ይሰማል። ሶላት አለመስገድ እኮ ያከፍራል ስለው ቢያንስ ጁሙዓ ቀን እሰግዳለሁ አለኝ። ምን ማድረግ አለበት ቢያብራሩልኝ ጀዛኩሙላህ ኸይር የሚል ጥያቄ። በሳምንት አንድ ቀን ጁሙዓ ቀን ስገዱ አይደለም እንደ ሙስሊም የተባልነው በቀን 5 ጊዜ ሶላት እንድንሰግድ ነው የታዘዝነው። ነብዩ አለይሂ ሰላቱ ወሰላም በሐዲታቸው 5 ሶላቶች በቀንና በሌሊት ውስጥ አላህ እናንተ ላይ ግዴታ አድርጓቸዋል። እነዚህ ግዴታ የሆኑ ሶላቶችን የሰገደ አላህ ተባረከ ወተዓላ ጀነት ሊያስገባው ቃል ገብቶለታል። እነዚህ ሶላቶችን ያልሰገደ ጀነት የመግባት ቃል የለውም። ከፍርዓውን፣ ከሃማን፣ ከኡበይ ኢብኑ ኸለፍ መሰል አቡ ጃህል ሙጅሪሞችና የዲን ጠላቶች ጋር ይቀሰቀሳል ተብሏል። ተቆጥሮ ማይዘለቅ ጸጋን ለሰጠው አላህ በቀን 5 ጊዜ እንደ ሙስሊም የመስገድ ግዴታ እንዳለበት ራሱን ሊያሳምን ይገባዋል። የቂያም ቀን አላህ ፊት ሲቆም 5 ሶላት ስግድ ነበር ያልኩ በሳምንት አንድ ሳይሆን ብሎ ሲጠይቀው የሚሰጠው መልስ የለም። ጁሙዓን ግዴታ ያደረገው አላህ በየቀኑ ዙህርን፣ ዐስርን፣ ዒሻን፣ መግሪብን፣ ፈጅርን ግዴታ አድርጓል። አንድን ሶላት ወቅቱ እስኪወጣ መተው ያከፍራል። ነቢያችን አለይሂ ሰላቱ ወሰላም መን ተረከ ሶላተል ዐስሪ ፈቀድ ሐቢጠ ዐመሉሁ ብለዋል። ሶላተል ዐስርን የተወ ስራው ተበላሽቷል። ይሄ አንድ ምሳሌ ነው እንጂ ዙህርም ላይ ዒሻም ላይ ፈጅርም ላይ ይሄው ይባላል። ስራን የሚያበላሸው እስላም ላይ እንደሚታወቀው ኩፍር ነው። ኩፍርና ሽርክ ነው። ለይነ ሽረክተ ለይሕበጠነ ዐመሉክ በአላህ ብታጋራ ስራ ይበላሻል ተብሏል። ኩፍርና ሽርክ ነው ስራ የሚያበላሸውና እስላም ላይ እንደሚታወቀው ዐስርን የተወሰው ስራው ተበላሽቷል ካሉ ነብዩ ሰለላሁ ዐለይሂ ወሰለም ሶላትን መተው ስራን ያበላሻል። ስራ የሚያበላሸው ኩፍር ነው። በድንገት ልሞት እችላለሁ፣ አላህ ፊት ስቆም ምክንያት አጣለሁ ያወቅኩ የሶላትን ግዴታነት ያወቅኩ ነፍሴን ማሸነፍ ሸይጣንን ማሸነፍ አቅቶኝ በድንገት እንዳልሞት ብሎ ራሱን ሊወቅስ ሊጸጸት ከጥሩ ጓደኛ ጋር ሊውል ከመጥፎ ጓደኛ ሊርቅ ይገባዋል። ዘፈን ማድመጥ አይቻልም፣ ወንጀል ነው። ቀልብን ያደርጋል፣ ልብ ላይ ሙናፊቅነትን ያሳድጋል፣ የሶላት ጣዕም እንዳይኖረውም ያደርጋል። ቁርአን መቅራት፣ ሐዲስ መስማት፣ ሙታንን ቀብር ሄዶ መዘየር፣ አላህ ጽናት እንዲሰጥ ዱዓ ማድረግ ያስፈልጋል። አላህ ይዞብኛል አይባልም። አላህ አዟል፣ ስገዱ ብሏል፣ ጹሙ ብሏል። እኔን ፍሩ ወተቁን ያ ኡሊል አልባብ የልቦና ባለቤቶች ሆይ እኔን ፍሩ፣ ለአኺራ ስንቅ ያዙ፣ ዱንያ እንዳሸነግላችሁ ሸይጣን እንዳይሸነግላችሁ ብሏልና ለራሱ ዑድር ከመስጠት ይልቅ ጌታውን ሊፈራ የድንገት ሞትን ሊጠነቀቅ ከጥሩ ጓደኛ በመዋል ከሱ የሚሻሉ ሰዎችን እያየ ከዛ ከነሱ ለመመሳሰል ጥረት ማድረግ አለበት። ነስአሉላህ ለና ወለሁ አልሂዳየተ ወሰባት ዐለል ሐቅ። ሌላኛው ጥያቄ እናቴ ወደ አኺራ ሄዳለች። ያለንበት ገጠር ከመሆኑ አንፃር ስለ ዲኗ አታውቅም ነበረ። ሶላት አትሰግድም። ከአላህ ውጪ ታርዳለች። ሰኔ ህዳር እየተባለ ይታረዳል። ለሷ ቁርአን በቀራ ሰደቃ ባወጣ ይደርሳታል ያብራሩልኝ የሚል ጥያቄ። ሁሉም ገጠር አንድ አይደለም። ገጠር ሆኖ በየአቅራቢያው መስጂዶች፣ መድረሳዎች፣ የመሻይኾች የዕልም ተቋም ያሉበት አካባቢ ስለሚኖር እንደዚህ አይነቱ እድል ያለው ባለመፈለግ በግዴለሽነት ያልተማረ አለማወቁ አላህ ዘንድ አይጠቅሙም፣ ዑድር አይሆነውም። ነገር ግን ሙሉ በሙሉ ገጠር ሆኖ ዑለሞች የሌሉበት ትምህርት ያልደረሰበት በምንም መልኩ እውቀት ያላገኙ ላኢላሃ ኢለላህ ግን የሚለውን ሰምተው ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚለውን ተቀብለው እስላም ይህ ብቻ መስሏቸው የማወቅ እድል ሳይኖራቸው ሌላውን ሳያውቁ ቀርተው የሞቱ የአላህ ረሕመት ይከጀልላቸዋል። ከአላህ ውጪ ላለ አካል ማረድ በራሱ ሽርክ ነው፣ ኩፍር ነው። ሽርክ ነው ኩፍር ነው የሚባለው ግን ሽርክ ኩፍር መሆኑን አውቆ
ያደረገ ሰው ዘንድ ሲሆን በግለሰብ ደረጃ ብይኑ ይለያያል። እነዚህ ነገር ከአላህ ውጭ ላለ አካል ማረድ ሽርክ ኩፍር ከመሆኑ ጋር ይሄ ክልክል መሆኑን ሽርክ ኩፍር መሆኑን አለማወቋን ምን ያክል እርግጠኛ ነን? ባለንበት ጊዜ አብዛኛው የምድራችን የዓለማችን ክፍል እስላም ደርሷል። ሰዎች ይሰማሉ። መንደራቸው ውስጥ የኖሩ ባይሰሙ እንኳ በተለያዩ ጉዳዮች ከተማ ሲሄዱ ለሕክምና ለቤተሰብ ጥየቃ ሲሄዱ መስማታቸው አይቀርም። ሰፊ ነው የመስማት እድላቸው። ሆኖም ጉዳዩን በሚገባ የሚያውቅ ሰዎች ላ ኢላሀ ኢለላህ ሙሐመዱ ረሱሉላህ ከሚለው ውጪ ምንም አያውቁም ነበር፣ ምንም አልደረሳቸውም ከተባለ አላህ መሐሪ ነው። ባለማወቅ በተደረገ ነገር የሰው ልጆችን አይቀጣም። ከማወቃቸው ጋር ይሄን አድርገው ከሆነ ግን በመሆኑም እስትግፋር ማድረጉ፣ ሰደቃ መስጠቱ፣ ሌሎችን ኸይር ስራ መስራቱ ለነሱ ይጠቅማቸዋል ተብሎ ተስፋ ይደረጋል። ከማወቃቸው ጋር የማወቅም እድል ያላቸው አይ ብለው የያዙትን አለቅም ብለው ከሆነ የተኛውም ነገር ቢደረግ ሊጠቅም አይችልም። ፈማ ተንፈዑሁም ሸፋዓቱ ሻፊዒን ተብሏል። የአማላጆች ምልጃ አላህ ዘንድ አይጠቅማቸውም በኩፍር በሽርክ ለሞቱ ሰዎች ተብሏል። እዚህ ዱንያ ላይ ያለ ሰው ሰደቃ ማድረጉ ዱዓ ማድረጉ ለሟች የሸፋዓ አይነት ነው። ዋናው እስላማቸው ካልተስተካከለ ዲናቸውን አላህ ካልተቀበለ እዚህ የሚደረጉ መልካም ስራዎችም ይሁን አኺራ ላይ የሚደረግ ሸፋዓ ሊጠቅም አይችልም ተብሏል። ሰዎች ቤተሰቦች ዘመዶች ከሞቱ በኋላ እንደዚህ ከመጨነቅ በህይወት ያሉ ተውሂድን ሱናን ለነሱ ለማድረስ መጣሩን የሚገባው ይቀበሉም አይቀበሉም ልጆች ወላጆቻቸውን ለስለስ ብለው ይሄ አይቻልም በቁርአን ተከልክሏል ነብዩና አለይሂ ሰላቱ ሰላም ሱሐቦች ይሄን አያደርጉም ነበር ያሉ ማስተማር ከኛ የተሻለ ሊያስረዳቸው ከሚችል በእድሜ ከነሱ ጋር ተቀራራቢ ከሆነ ሰው ጋር ተውሂድን አላህ ከወፈቀው ሰው ጋር ማገናኘትና በእንደዚህ አይነት ሰዎች ማስመከር። ሌላኛው ጥያቄ የጧትና የማታ አዝካሮች በቁጥር የተገደቡ ናቸው። የቸኮልኩ ቀን አዝካሩ ከሚቀርብኝ በማለት 3 ጊዜ ከዛም በላይ ያሉትን አዝካሮች አንድ ጊዜ ብዬ ማጠናቀቅ እችላለሁኝ። ጀዛኩሙላህ ኸይር የሚል በቁጥር በጊዜ የተገደበ ዚክር ከሱ የሚገኘው ዱንያዊም ይሁን አኺራዊ አጅር የሚገኘው ሐዲሱ ላይ በተቀመጠው ስነ ስርዓት ቁጥር አፈጻጸም መሰረት ከተባለ ነው የሚጠቅመው። መገደቡ ጥቅም ከሌለው ቁጥሩ ራሱ ተፈልጎ ነው 3 ጊዜ 7 ጊዜ 100 ጊዜ ከተባለ እንዲህ አይነት ጥቅም ያስገኛል፣ ከሸይጣን ያርቃል ኢላ አኺሪህ የሚለው ከቁጥሩ ጋር የተያያዘ የገራለትን ያክል ያለ ይባል ነበር። ቁጥሩ ጋር የተያያዘ ባይሆን ኖር በተለይ እስከ 3 ያለው አብዛኛውም ዚክር እስከ 3 ነው። ከዛም ያልፉ 7 10 100 የሚባሉ በጣም ጥቂት ናቸው። ስለዚህ 3ቱን እንደምንም ጊዜ ሰጥቶ ማለት እየሄዱ ስራ እየሰሩ ዚክሩን ማለት ይቻላል። በተረፈ ከዛ በታች ከተነገረለት ቁጥር በታች ያለ ሰው ጥቅል የሆነ የዚክርን ምንዳ ያገኛል እንጂ በቁጥር በጊዜ በአፈጻጸም ተገድቦ እንዲህ አይነትን ዚክር ይሄን ያክል ጊዜ በዚህ ሰዓት ያለ እንዲህ አይነት አጅር ያገኛል የተባለለትን ሙሉ አጅር ለማግኘት የግድ ቁጥሩ አፈጻጸሙ የግድ ሐዲሱ ላይ በተነገረው መሰረት መሆን አለበት። ያን ያላሟላ ሰው የጥቅል ባለው ያክል ዚክር የጥቅል ዚክርን አጅር ብቻ ነው የሚያገኘው። ወላሁ ተዓላ አለም። ሌላኛው ጥያቄ ሽንት ቤት ሲገባ የሚባለው ዚክር በሁሉም ሁኔታ ላይ ስንገባ ነው የምንለው? ለምሳሌ ውዱእ ለማድረግ ለማጽዳት ስንገባ ማለት አለብን የሚል ጥያቄ። የሐዲሶች ቃል የሚያስረዳው ለመጸዳዳት በሚቀመጡበት ጊዜ ነው ይሄ ዚክር የሚባለው። ኢዛ ደኸለ الخلاء ወደ መጸዳጃ ቤት ሲገቡ፣ አብዛኛውን ጊዜ የድሮ ሰዎች መጸዳጃ ቤት የሚገቡት ለመጸዳዳት ነው። ስለዚህ አስሉ ማለት የሚጠበቅብን ማለቱ ይበልጥ አስፈላጊ አንገብጋቢ የሚሆነው ለመጸዳዳት ሲገቡ ነው። ረጅም ጊዜ መቆየት አውራን መግለጥ የሚኖረውም ለመጸዳዳት ሲገቡ ነው። ልብስ ለማጠብ መጸዳጃ ቤቱን ለማጠብ ለውዱእ በሚገቡበት ጊዜ ቦታው ራሱ ለሸይጣንና መሰል ነገር የተጋለጠ ከመሆኑ አንፃር ማለት ይቻላል ቢባል አይከፋም ይባላል እንጂ ለመጸዳዳት ረጅም ጊዜ ልብስ ገልጦ ረጅም ጊዜ ለመቆየት ሲገባ የሚባለውን ያክል መባል አለበት አይባል። ልብስ ለማጠብ ለረጅም ጊዜ በተደጋጋሚ እዛ ገባ ወጣ የሚል ሰው አንዴ ሲገባ ካለ መጀመሪያ ሲገባ ካለ በየመሃሉ ደጋግሞ ገብቶ በወጣ ቁጥር ማለት አይጠበቅበትም። አንዴ ያለው ይበቃል። ሻሂድ የመጸዳጃ ቤት ዚክር ለመጸዳዳት ሲገባ ነው ይበልጥ መባል ያለበት። ለሌሎችም ጉዳዮች የሚገባ ሰው ቦታው ለሸይጣንና መሰል ነገሮች የተጋለጠ ከመሆኑ አንፃር ራሴን ለመጠበቅ ላለሁ ቢል ችግር የለም። ልብስ ለማጠብና ለመሰል ነገሮች ደጋግሞ ገብቶ የሚወጣ ሰው መጀመሪያ ዙር ሲገባ ያለው ይበቃል። ሌላኛው ጥያቄ
በባህር ነበር የመጣሁት። ወሩን ሙሉ መንገድ ላይ ነበርኩ። አልጾምኩም ነበር። አሁን እንዳልጾም ጉዳት አለብኝና ለምስኪን ልስጥ። እንዲሁም እናቴም ጨጓራ በሽታ አለባት። በረሃብ ነው የሚነሳባትና የተወሰኑ ዓመታት አልጾመችም። እኔ ለምስኪን ብሰጥላት እችላለሁ ወይ የሚል ጥያቄ ነው። ጊዜያዊ ችግር ያለበት ሰው ምስኪን ማብላት አይችልም። ቋሚ መቼም አይስተካከልም የሚባል የጤና ችግር ላለበት ሰው ነው በምስኪን የሚቀየረው እንጂ ጊዜያዊ ችግር ያለበት ሰው ችግሩ እስኪቀረፍ ድረስ ጠብቆ ኋላ ላይ ያለበትን ቀን ቆጥሮ በጾም ቀዷ ማውጣት መክፈል ነው የሚጠበቅበት። በእድሜ መግፋት ምክንያት አልያ ደግሞ እንደ ስኳርና መሰል የማይጠፉ ከፍ ያሉ በሽታዎች ያሉበት ሰው ነው ለእያንዳንዱ ቀን አንዳንድ ምስኪን ያብላ የሚባለውና ድካሙ ጉዳቱ ሲጠፋ አቅም ሲያገኙ መጾም ይቻላል። የእናትን ጉዳይ በተመለከተ የጨጓራ በሽታው ታክሞ የማይድን ታማኝ የሆኑ የጤና ባለሙያዎች የማይድን ነው በዚሁ የሚቀጥል ነው ካሉ ለእያንዳንዱ ቀን አንዳንድ ምስኪን ታበላለች። የሚድን ከሆነ በረሃብ ምክንያት የሚባባስባት የሚያማት ለጊዜው ብቻ ከሆነ ህመሙ እንዲህ አይነቱ የህመሙ ባህሪ ጊዜያዊ ከሆነ እስክትድን ትጠብቃለች። አይድንም በዚሁ ነው ከራሷ ጋር አብሮ የሚቆይ በሽታ ነው የሚባልበት ደረጃ ላይ ከደረሰ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይጠበቅባታል። እሷ ማብላት ካልቻለች ወይም ልጇ እኔ አበላልሻለሁ ካላት እሷ ከፈቀደችለት ከወከለችው ልጇን ቢያበላላት ችግር የለው። ሌላኛው ጥያቄ ያለፈውን ረመዳን በህመም ያልጾምኳቸው ቀን ነበረ። አሁን ያኛውን ረመዳን ሳልጾም ይሄኛው ቢገባ መጾም ብቻ ነው ወይስ ከፋራ አለው? ህመሙ ዑድሩ ቀጥሎ ከሆነ ቀጣዩ ረመዳን የገባው ያለፈውን ሳይጾሙ ኋላ ላይ ቀዷ ብቻ በቂ ነው። ምንም ህመም ሳይኖር መጾም የቻሉ ተዘናግቶ ቀጣይ ረመዳን ከገባ ግን በርካታ የፊቅህ ሊቃውንት ዘንድ ከመጾም በተጨማሪ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ይጠበቃል የሚሉ አሉ። ሆኖም ግዴታ ነው ለማለት የሚያስችል በቂ ማስረጃ የለም። ግዴታ የሚሆነው ያለውን ጾም ብቻ ቆጥሮ ቀዷ ማውጣት ነው። ነገር ግን ከኺላፉ ለመውጣት ለጥንቃቄም አላህ ይበልጥ ይቅር እንዲለን ሰደቃውም በማንኛውም ሁኔታ ስለሚወደድ ከመጾም በተጨማሪ ጎን ለጎን አቅም ያለው ሰው ቢያበላ መልካም ነው። ሌላኛው ጥያቄ እናቴ የባለፈውን ረመዳን በወሊድ ምክንያት አልጾመችም ነበረ። መንታ ልጅ ነው ያላት። እነሱን ይዞ ለመጾም አልቻለችም። ሌሊትም ስለማያስተኛት በዛ አቅም ብትጾም ይበልጥ ትታመማለችና የባለፈውን ረመዳን እንዴት ታድርግ? ጀዛኩሙላህ ኸይረን የሚል ጥያቄ። እርግዝናና ልጅ ማጥባት ጊዜያዊ ችግር ነው። ችግሩ ሲቀረፍ ነፍሰ ጡር የነበረች ሴት ስትወልድ ወልዳ ልጇ በምግብ መኖር ሲጀምር ታጠቢያ የነበረች ሴትም ልጁ ከፍ ብሎ በጡጦና በለስላሳ ምግቦች መኖር ሲጀምር መጾም ነው የሚችሉት። ሳተኛ ማደሯ ሁለት ልጅ በመሆኑ መድከሟ ጊዜያዊ ዑድር ነው ሊሆን የሚችለው። ሞክራው መጾም ካልቻለች እንዴተኛውም ሰው በሽታ ህመም እንዳለበት ሰው አዲስ አራስ የሆነች ሴት ለጊዜው ጾሙን ትታ ኋላ ላይ ቀዷ ማውጣት እንደምትችለው ነው እንደዚህ አይነቱ ሁኔታም የሚስተናገደውና ልጆች ጠንከር ሲሉ አቅም ስታገኝ ቀኑን ቆጥራ ቀዷ ማውጣት ብቻ ነው የሚጠበቅባት። ሌላኛው ጥያቄ ቤተሰቦቻችን ብር አስቸኳይ ፈልገው ስንልክ ብር እጃችን ላይ ከሌለ የሚልኩ ልጆች እንዲልኩልን እናደርጋለን። እኛ የምንሰጣቸው ከቀናት በኋላ ነው። ስንመልስ ምንዛሬው ይጨምራል ወይም ይቀንሳል። ባለንበት ሀገር እንዲልኩልን ባልናቸው መሰረት ነው የምንሰጣቸው። ይህ እንዴት ይታያል? ጀዛኩሙላህ ኸይረን የሚል ጥያቄ ነው። የውጭ ምንዛሪ ስራ የሚሰሩ ሰዎች ከሆኑና ይሄ አሰራርም ምንዛሪ ሐዋላ በሚለው ውስጥ የሚካተት ከሆነ የግድ እጅ በእጅ መሆን አለበት፣ በዕለቱ ዋጋ መሆን አለበት። እጅ በእጁን ሙሉ በሙሉ እንኳን ማሳካት ባይቻል ባሉበት የውጭ ሀገር ገንዘብ ወደሚልከው ሰው በአካል በመሄድ ገንዘብ የሚላክበት ሀገር ላይ ደግሞ ገንዘቡን የሚቀበለው ሰውም ውጭ ሆኖ ገንዘብ የሚልከው ሰው ወኪል ጋር በመቅረብ ቢያንስ ሁለቱም እዛም እዚህም ውጪም ሀገር ውስጥም ያሉት በአካል ሲገናኙ ደግሞ ስልክ ተደውሎ ይኸው ሰጥቼዋለሁ ብሩን ተቀበል ምንዛሬውን መባባል አለበት። ይሄ ነው እጅ በእጅ የሚባለው ባለንበት ጊዜ። ይሄ ከተሟላና በዕለቱ ዋጋ ከሆነ ሸርጡ ተሟልቷል፣ ችግር የለው። ከዚህ አንዱ ከጎደለ አይቻልም። አማራጩ ምንድነው መሆን ያለበት? ከላይ ጥያቄው ላይ በተባለው አይነት ሁኔታ ላይ ሐዋላ ከሚሰራው ሰው መበደር፣ ገንዘብ ሳገኝ እጄ ላይ ሲሆን እሰጥሃለሁ እሰጥሻለሁ፣ አሁን ግን ለጊዜው ይሄን ያክል
ባሉበት ሀገር ብር ይሄን ያክል ብር አበድረኝ ለቤተሰብ ላክልኝ ይባላል። ብድር ይሆናል። ይሄ ኋላ ላይ ገንዘቡን ወስዶ ለሱ መስጠት ይቻላል። ይሄም ሰዎች በዘዴ ሪባ ውስጥ የሐዋላ ወንጀል ውስጥ የሚገቡበት መሆን የለበትም። ድንገት እጅ ላይ ብር በጠፋበት ጊዜ የሚያውቁት ሰው በትብብር መልኩ የሚያደርግ ከሆነ ካልሆነ ገንዘቡ ሲገኝ መላክ አልያ ደግሞ ሚላክላቸው ሀገር ያሉ ሰዎች ተበድረው እንዲጠቀሙና እስኪላክ ድረስ እንዲጠብቁ ማድረግን የሚገባው። ለዲን መጠንቀቅ ማለትም ይሄ ነው። ለዲኑ ማይጠነቀቅ ሰው ለጊዜው ብቻ ከችግር መውጣቱ ነው የሚታየው። ለዲኑ የሚጠነቀቅ ሰው ለጊዜው ከችግር መውጣቱ ሳይሆን አኺራ ላይ ችግር ያመጣል አያመጣም፣ አላህን ያስቆጣል አያስቆጣም የሚለውን ነው ቀድሞ የሚያየው። ሌላው ጥያቄ የምጠቀምበት መኪና ነበረ፣ አሁን ክራይ ላይ ነው። ዘካ ለማውጣት ፈልጌ ነበረ። በሙሉ መኪናው ነው ወይስ በኪራው? በኪራይ ከተሰበሰበው ብር ነው የሚወጣው? ከሙሉ ክራዩ ነው ወይስ ተጠቅሜበት ከተቀማጩ ነው የሚወጣው? አንድ አመት ሞላው ካከራየሁት ጀዛኩሙላህ ኸይር የሚል። መኪናው ለሽያጭ የቀረበ ከሆነ እስኪሸጥ ገዢ እስኪገኝ ድረስ የተከራየ የሚያገለግል ከሆነ ከክራይ ከተገኘውም ገንዘብ መኪናው ቢሸጥ ከሚያወጣውም ገንዘብ አንድ ላይ ታስቦ አመት ከሞላው ዘካ ይወጣበታል። በመሰረቱ መኪናው ለሽያጭ የቀረበ ሳይሆን እንዲሁ ቤተሰብ ሊጠቀምበት አልያ ደግሞ የተከራየ ገቢ ሊያስገባ ብቻ ከሆነ ከሱ የሚገኘው ገንዘብ ዋናው ሳይሆን በኪራይ የተገኘው አመት ሞልቶት ዘካ የሚወጅብበት ደረጃ ከደረሰ ይሄኔ ተከራይቶ ከገባው ብቻ በኪራይ ከገባው ብቻ ዘካ ይወጣል። ሌሎች ገንዘቦች ካሉ ከነሱ ጋር አንድ ላይ ተደምሮ ታስቦ። ሌላኛው ጥያቄ ባልና ሚስት በስልክ ሲያወሩ ፈሳሽ ነገር ቢከሰት ሻወር ይወጅባል ወይስ ችግር የለውም የሚል ጥያቄ ነው። ፈሳሹ በንዝረት በስሜት ከሆነ የተለመደው የሚታወቀው የዘር ፈሳሽ መንይ ከሆነ ሙሉ ገላን መታጠብ ግዴታ ይሆናል። ከመኒ በታች ያሉ ፈሳሾች ከሆኑ እስትንጃ ማድረግ፣ የነካው ሰውነትና ልብስ ማጠብ፣ ውዱእ ማድረግ ብቻ ነው ግዴታ የሚሆነው። ሌላኛው ጥያቄ 270 ሺህ ብር አለኝ፣ አንድ አመት ከ8 ወሩ ነው። ስንት ነው ዘካ የሚወጣበት? ዘካውንስ ለተፈናቃዮች መስጠት ይቻላል የሚል ጥያቄ። 270 ሺህ ብር የአንድ አመት ብቻ ከሆነ 6750 ብር ነው የዘካ መጠኑ። የስምንት ወሩን በተመለከተ ወይም 8ቱን ወር ከ4 ወር በኋላ የ8ቱን ወር ከ4 ወር በኋላ አመት ሞልቶት ለብቻው እንደገና ማውጣት፣ ካልሆነ ደግሞ የ8ቱን ወር አስቀድሞ የ2 አመት አድርጎ መስጠት ይቻላል። የ2 አመት ሲሆን የአንድ አመቱ 6750 ብር ከሆነ የ2 አመት ሲሆን ይሄን በሁለት አባዝቶ ዘካ መስጠት ነው። ለተፈናቃዮች መስጠት ይቻላል ወይ? ተፈናቃዮች በመፈናቀላቸው ምክንያት ከተቸገሩ በቂ ዕለታዊ ወጫቸውን ካላገኙ ፉቀራ፣ መሳኪን፣ ደሃ፣ አቅመ ደካማ የሚለው ውስጥ ይገባሉ፣ ይሰጣቸዋል። ቢፈናቀሉም በቂ ግን ሀብት ካላቸው መፈናቀላቸው ከመኖሪያ ቀያቸው ብቻ እንዲወጡ አድርጓቸው እንጂ ገንዘብ ኖሯቸው ሀብት ንብረት ኖሯቸው ምንም ሳይጎድላቸው የሚኖሩ ከሆነ ስለተፈናቀሉ ብቻ ተፈናቃይ ስለሆኑ ብቻ ተብሎ አይሰጥም። ከመፈናቀላቸው ጋር ግን አቅመ ደካሞች ከሆኑ አሊያ ደግሞ ንብረት ቢኖራቸውም ከንብረታቸው መጠቀም ማይችሉበት መንገድ ላይ ተንጠልጥለው የቀሩ አይነት ሰዎች ከሆኑ አዎ ይሰጣቸዋል። ሌላው ጥያቄ እህቴ ኢትዮጵያ 150 ሺህ ብር ነበራት፣ አመት አልፎታል። ሌላ አመት ያልሞላው ብር አላት። ዘካ የምታወጣው አመት የሞላውን ነው ወይስ ከሁሉም ማውጣት አለባት? ስንትስ ነው የሚወጣው የሚል ጥያቄ። አመት ካልሞላው ዘካ አይወጅብበትም። አመት ከሞላው ዘካ ማውጣት ግዴታ ይሆናል። አምና ካቻምና ወጥቶለትም ቢሆን ከዘካ ከሚወጅብበት መጠን እስካልቀነሰ ድረስ አንድ ገንዘብ የተወሰነ ያክሉ አመት ከሞላው ሌላው ካልሞላው ግዴታ የሚሆነው ከዛ ውስጥ አመት የሞላውን ብቻ ዘካውን ማውጣት ነው። ምናልባት አመት ያልሞላው ገንዘብ አመት የሞላው ትርፍ ከሆነ ከዛው የተገኘ ከሆነ ለትርፉ ለብቻው አመት ይሙላ አይባልም። የዋናው አካል ስለሚሆን አብሮ ዘካ ይወጣለታል። የተለያዩ ገንዘቦች ከሆኑ ግን አመት ከሞላው ብቻ ዘካ ይወጣና የተቀረው ለብቻው አመት ሲሞላ ዘካ ይወጣለታል። ሁለት ሂሳብ ከምሰራ ተብሎ ደግሞ አንድ ላይ አስቀድሞ ማውጣት ፈልጋለሁ ካሉም የሞላውንም ያልሞላውንም አንድ ላይ አስቦ ማውጣት ይቻላል። የ150 ሺህ ብር የአንድ አመት ዘካው 3750 ነው። ሌላው ጥያቄ ቁርአን መሳም ሐራም ነው ሲሉ ሰማሁ። እኔ
ቁርአን መቅራት ከነበረኝ ፍቅር አንፃር እየሳምኩ ዱዓ እያደረግኩ አለቅስ ነበረ። አሁን ማንበብ ስጀምር ተውኩ። ከፋራ አለው? በሪከርድ ቁርአን ስቀራ የከበደኝ ካለ በእርሳስ ጽፈን መቅራት ይቻላል የሚል ጥያቄ። ቁርአንን መሳም ሐራም ነው ሳይሆን የሚባለው እንደ ዒባዳ ተደርጎ የሚያዝ ተግባር አይደለም ነው የሚባለው። በቅርብ ቀን እዚሁ ኢዛዱል መዓድ ፈትዋ ላይ አንድ ወይም ሁለት ፈትዋ ቀደም ብሎ በሰፊው መልስ ተሰጥቶበታል። እሱን መለስ ብሎ ማድመጥ ይቻላል። ባይደረግ ይመረጣል። ማድረጉ ሱና አይደለም። ነብዩ አለይሂ ሰላቱ ሰላም አላደረጉም፣ ሱሐቦችም አላደረጉም። ኢክሪማ አድርጓል የሚባለው ሰነዱ ትክክል አይደለም። የዛ ጊዜ ኢክሪማ በህይወት ያሉ ቁርአን ሙሉ በሙሉ አልተጻፈም የሚል አይነት መልሶች ተሰጥተውበታል። ሐራም ነው ሳይሆን ማይገባ ተግባር ነው፣ ሱና ተደርጎ እንደ ዒባዳ ተደርጎ አያዝም ነው የሚባል። ከፋራ አለው ወይ? ምንም ከፋራ የለው። በድፍረት እንዲሁ ሐራም ሐላል ዋጅብ ያሉ የሚያወሩ ሰዎች አላህን ሊፈሩ ይገባቸዋል። ካላዋቂዎች በሰሙት ነገር ሁሉ የሚደናበሩ ሰዎችም ከእንደዚህ አይነቱ መደናበር ለመውጣት አንገታቸውን ደፍተው ዒልም ሊማሩ ሊቀሩ ይገባል። ከፋራ የሚወጅበው የሰው ነፍስ ያጠፋ አላህ ዋጅብ ያደረገበትን ነገር አንዳንድ ከፋራ አለባቸው የተባሉ አላህ ዋጅብ ያደረጋቸውን ነገሮችን የተወ በጾም ምድር ግንኙነት ያደረገ ለመሰል ነገሮች ነው ከፋራ የታዘዘ ነው። ወይ አብዛኞቹ ጥፋት አይነቶች ተውበት በማድረግና በመጸጸት ከእንደዚህ አይነት ነገር በመታቀብ የሚስተካከሉ ናቸው። በሪከርድ ቁርአን ስቀራ የከበደኝ ካለ በእርሳስ ጽፈን መቅራት ይቻላል ወይ? ብዙም ጥያቄው ግልጽ አይደለም። የጠናውን የከበደውን ደጋግሞ ለማጥናት አስተማሪን ለመጠየቅ በእርሳስ ማስመር ምልክት ማድረግ ከሆነ ችግር የለውም። ለቁርአኑ ለራሱ ጥቅም ለመማር እስከተባለ ድረስ በሌላ ቋንቋ ጽፎ መያዝ ይቻላል ወይ ከሆነ አይቻልም። ቁርአን ከአረብኛ ቋንቋ በሌላ ቋንቋ አይጻፍም። ያልገባንን እስኪገባን ድረስ ሸምድደን ጠይቀን አድምጠን አስረዱኝ ብለን ተልቂን ተደርጎ እንጂ ቁርአን በእንግሊዝኛ ፊደሎችም ይሁን በአማርኛም ይሁን በሌሎች ተጽፎ አይነበብም። በዚህ ዙሪያ ራሱን የቻለ ትምህርትም ተሰጥቷል። በተደጋጋሚም ፈትዋ ተሰጥቶበታል። በሌላ ፊደል ማይተኩ ብዙ የአረብኛ ቃላቶች አሉ። ዷድን በትክክል ለመጻፍ የሚተካው ሌላ ፊደል የለም። ቋፍንም እንደዚሁ ታንም እንደዚሁ በእንግሊዝኛ ሁለት ሶስት ፊደሎችን አቀጣጥለው ታሊሉ ይችሉ ይሆናል። ነገር ግን እንደ አካባቢው እንዳነባበቡ ይለያያል። ከዚህ አንፃር ቁርአን የሰው እጅ እንዳይገባበት አነባበቡም የተሳሳተ እንዳይሆን ሰዎች አሊፍ ባታን ታግለው ተምረው ከፍ ያሉም ሲሄዱ ፊደሎችን ከፊደል ጋር አቀጣጥለው አያይዘው እንዴት እንደሚቀሩ ካስተማሪ አፍ ሊወስዱ ነው የሚገባው። በሪከርድ ብቻ ቀርቶ ቁርአን ማስተካከልም አይቻልም። ሊያግዝ ይችላል እንጂ በሪከርድ የቀሩ ያልገባንን እዛው እየጻፉ ከዛ በኋላ ስመልሶ በትክክል አስተካክሎ ማለት አለማለቱን በምንድን ነው የሚያረጋግጠው? አንድ ሰው ሪከርድ በሰማው ብቻ ጽፎ ደግሞ ይዞ ከዛ ለሱ ትክክል ስለመሰለው ብቻ በትክክል ቀርቷል ማለት አይደለም። ቁርአን ጅብሪል ለነብይ አስተምሯል፣ ነብዩ ለሱሐቦች አስተምሯል። ጅብሪል ከአላህ ሰምቷል፣ ነብዩ ከጅብሪል ሰምተዋል፣ ሱሐቦች ከነብይ ሰምተዋል። ቁርአን በመስማት በማንበብ አስተማሪ ጋር ሄዶ በማሰማትና በመታረም ትክክል ነህ ለፈው ትክክል አይደለህም ድገሚው በመባል የምንቀራው ነው እንጂ በኦዲዮ ወይም ደግሞ በድምጽ በኦዲዮ እንደዚህ ደግሞ በመጻፍ በመለማመድ ብቻ የምንቀራው አይደለም። ሌላኛው ጥያቄ አባቴ የሞተው እኔ ስደት ላይ ሆኜ ነው። የቀብር ዚያራ እንዴት ይታያል? ቀብሩስ ላይ አበባ መትከል መንከባከብ እንዲሁም ቀብሩን ማስተካከልና ማሰራት እንዴት ይታያል የሚል ጥያቄ። ከበርካታ የሐዲስ ማስረጃዎች አንፃር ሴት ልጅ ቀብር መዘየር አትችልም የሚለው ነው ትክክለኛው አስተያየት። ቀብር የሚዘይሩ ሴቶችን አላህ ይርገማቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ለወንዶች ፈቅደዋል፣ ለሴቶች ከልክለዋል። ከወንዶች ይልቅ ሶብር ስለማያደርጉ ሊፈተኑ ስለሚችሉ ምናልባት ግን በመንገድ በኩል ያለፈች እግረ መንገዷን ከሆነ ሴት ልጅ ቀብር ልዘይር ትችላለች። እንደ ወንዶች ግን ቀብር ዚያራ ብላ ወጣ ዚያራ አድርጋ መመለስ አትችልም። ቀብር ላይ አበባና መሰል ነገሮችን ማስቀመጥ አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም በሁለት ቀብሮች በኩል ያለፉ የሆነ ዛፍ አልተከሉም። ይሄ በነቢ ብቻ የተገደበ ነው። ለዛም ነው ከነቢ በኋላ አቡበክር፣ ዑመር፣ ዑስማን ሱሐቦች አላደረጉ። ነብዩ የተከሉበት ራሱን የቻለ ምክንያት አለ። አላህ አሳውቋቸው ነው። እነዚህ ቀብሮች የተቀጡ ነው አሉ። ስለዚህ አላህ ለየት ባለ መልኩ ለሳቸው ፈቅዶላቸው ምክንያቱንም ነግሯቸው ያደረጉት ጉዳይ ነውና ከሳቸው ውጪ ማንም ይሄን ሊያደርግ አይገባም። ብዙ አካባቢዎች ላይ የተለያዩ ጥሩ ሽታ ያላቸው አበባዎችን ተክሎችን የሚተክሉበት ሁኔታ አለ። ይሄ ቢድዓና ሱሐቦች ደጋ ቀደምቶች ያላደረጉት ተግባር ነው። ለሟች የሚጠቅመው ዱዓ፣ ኢስቲግፋር፣ ሰደቃ መሰል ነገሮች ናቸው እንጂ ቀብሩ ላይ የሚተከሉ ነገሮች አይደሉም። ማስተካከሉንም በተመለከተ ተደርምሶ ፈርሶ ከሆነ ውሃ ማቆር ጀምሮ ከሆነ
አውሬ መሰል ነገር ቆፍሮት ከሆነ መስተካከል ያለበት ነገር ካለ ይስተካከላል። እንዲስተካከል የሚያስገድድ ምንም ነገር ከሌለው ቀብሩ ጥሩ ሁኔታ ላይ ካለ ቀን እየጠበቁ ቀን እየቆጠሩ ማስተካከል። ያ ደግሞ ሟች ሲሞትና ሲቀበር ያልነበረ ሰው ከሌላ ሀገር ስለመጣ ለሱ ቀብር ማስተካከል የሚባል ነገር የለም። የቀብሩ ላዩ መስተካከል አይደለም ለሟች የሚጠቅመው ውስጡ መስተካከል ነው የሚጠቅመው። ውስጡ የሚስተካከለው ሰርቶት በሄደው መልካም ስራ ነው። ከዛ ባሻገር ደግሞ ዱንያ ላይ ያሉ ዘመዶቹ ኢስቲግፋር፣ ሰደቃ በሱናው መሰረት ካደረጉለት ነው ሊጠቀም የሚችለው። هذا والله تعالى أعلم። ዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱ።